በደን ልማት ጥበቃና አጠቃቀም ላይ የህዝብ ተጠቃሚነትን ለማረጋገጥ እየተሰራ እንደሚገኝ የደቡብ ኢትዮጵያ ክልል ደንና አካባቢ ጥበቃ ልማት ቢሮ ኃላፊ አቶ ግዛቴ ግጄ ገለጹ። በክልሉ በደን ልማትና ጥበቃ ዙሪያ በተሰሩ ስራዎች በ9 ወራት አፈጻጸም አመርቂ ውጤት መመዝገቡን የገለጹት የቢሮ ምክትል ኃላፊና የደን ዘርፍ ኃላፊ ዶክተር ዮሴፍ ማሩ ናቸው። የደቡብ ኢትዮጵያ ክልል ደንና አካባቢ ጥበቃ ልማት ቢሮ የደን ልማት ዘርፍ የ9 ወራት እቅድ አፈጻጸምን የዞንና ወረዳ ጽህፈት ቤት ኃላፊዎች በተገኙበት ገምግሟል። ቤተልሔም አብርሃም ዝርዝር አላት። የደቡብ ኢትዮጵያ ክልል ደንና አካባቢ ጥበቃ ልማት ቢሮ ያለፉት 9 ወራት የደን ልማት ስራ አፈጻጸም ባለድርሻ አካላት በተገኙበት በወላይታ ሶዶ ከተማ ገምግሟል። በግምገማ መድረኩም ጠንካራና ደካማ አፈጻጸም ያላቸው ዞኖች የተለዩ ሲሆን በደን ልማት ጥበቃና አጠቃቀም ላይ የህዝብ ተጠቃሚነትን ለማረጋገጥ በትኩረት እየተሰራ እንደሚገኝ የደቡብ ኢትዮጵያ ክልል ደንና አካባቢ ጥበቃ ልማት ቢሮ ኃላፊ አቶ ግዛቴ ግጄ ገልጸዋል። ችግኝ ዝግጅት ነው። ቀጥሎ የተከላ ቦታ ዝግጅት ነው። ቀጥሎ የተከላ ጉድጓድ ዝግጅት ነው። ቀጥሎ ተልዕኮ ከሰጠናቸው የደን መሬት ይዞታ ማረጋገጫ መስጠት ነው። በሌላኛው በክቡር ርዕሰ መስተዳድራችን የተጀመረው የአንድ ተራራ ልማት ነው። እነዚህ ስራዎች ያሉበትን ደረጃ ስንገመግም በተሻለ አፈጻጸም ያሉ ዞኖች አሉ። እነዚህን ስራዎች 4ቱንም 5ቱንም ስራዎች በተሻለ የፈጸሙ ዞኖች አሉ። እነዚህ ዞኖች የህዝብን ተጠቃሚነት አረጋግጠዋል ብለን ነው የምንገመግመው። እነዚህ ሁሉ ሲደመሩ የህዝብ ጥቅም የሚያረጋግጡ ጉዳዮች ስለሆኑ የቢሮው ምክትል ኃላፊና የደን ዘርፍ ኃላፊ ዶክተር ዮሴፍ ማሩ በበኩላቸው በዘርፉ የአረንጓዴ አሻራ፣ የተራራ ልማት፣ የደን መሬት ማካለል፣ የተራቆቱ መሬቶችን መልሶ ማልማትና የደን ጥበቃ ስራ ላይ በትኩረት ሲሰሩ መቆየታቸውን ገልጸዋል። በክልሉ በደን ልማትና ጥበቃ ዙሪያ በተሰሩ ስራዎች አመርቂ ውጤት መመዝገቡን የገለጹት የቢሮው ምክትል ኃላፊው ካለን የተፈጥሮ ጸጋ አንጻር የተሻለ ስራ እንደሚጠበቅም ተናግረዋል። ዋና ግቡ ደንን ሽፋን መጨመር ነው፣ ደንን መጠበቅ ነው። ቀጣይ ደግሞ የኢትዮጵያ አጠቃላይ እንደ ሀገር በዚህ በአየር ንብረት ለውጥ ክላይሜት ቼንጅ የሚደርሰውን ጉዳት የመቀነስና ከካርበን ገበያም ደግሞ ተወዳዳሪ ሆነን ገብተን የክልሉንም ህዝብ ተጠቃሚ የማድረግ ስራ አላማ አንግበን እየሰራን ያለንበት ሂደት አለ። የመድረኩ ተሳታፊዎች በበኩላቸው ከአንዳንድ ዞኖች ምርጥ ተሞክሮን መቅሰማቸውን በመግለጽ በቀጣይ ክፍተቶችን በመሙላት በትኩረት እንደሚሰሩ ተናግረዋል። አሁን ከተከላ አንጻር በእኛ ዞን ነባራዊ ሁኔታ የተቀመጠ ፊገር አለ። በእርግጥ አፕዴት መረጃዎች አሉን። ከደን ተከላ አንጻር በተወሰነ መልኩ የተወሰነ አካባቢ የዝናብ እጥረትም አጋጥሞ ነበር። እንደኛ ዞን ትንሽ እርጥበት የወጣ ገባነት ነበረ። በእርግጠኝነት በዚህ ሳምንት ውስጥ በጣም ይጨምራል። እኛ አካባቢ ላይ ያለ የተከላ ሁኔታ ማሲቭሊ ትላንትንም ጨምሮ ትላንት ላይ ብቻ 2 ወረዳዎች የፊት አስተባባሪንም ጨምሮ 2 ወረዳዎች ላይ ነው ተከላዎችን ላውንች አድርገን ስራ ነውና ፕሮግሬሶቹ ይጨምራል የሚል ሀሳብ አለን። ወደ 58 የሚሆኑ ነባር ደኖች አሉን አሁን የለየናቸው። ከዚህ ውስጥ ቀደም ብለው ሰርቲፋይድ የሆኑ ወደ 21 አሉን። አሁን ደግሞ 16 የሚሆኑትን ለይተን ለግብርና የማስተላለፍ ስራ ሰርተናል። ሌሎቹ ግን ፖቴንሻል ያላቸው አቴንሽን ሰጥቶ ወደ ተግባር ያልገቡ ወረዳዎች አሉ። ምናልባት ሰሞኑንም በዚህ ጉዳይ ላይ የተነጋገርን ስለነበርን አሁን ከዚህኛው መድረክ እንደተመለስን እዚህኛው ፓርት ላይ ትኩረት አድርገን የምንሰራ ነው የሚሆነውና እንዳጠቃላይ የተነሱ ክፍተቶችን ወስደን እኛ እንደኛ እንሰራለን። ክልልም እንደ ክልል ጠጋ ብሎ እየደገፈ ቴክኒካል ሳፖርትም እየሰጠን ቢሄድ በክልሉ ደን ልማትና ጥበቃ ዙሪያ በሁሉም ዞኖች የሚስተዋሉ ክፍተቶችን ለመቅረፍ በጋራ ለመስራት በመግባባት መድረኩ ተጠናቋል።